ሩትዬ የኔ ፍቅር ማለት ነው። ለምንድነው ማትከሲያቸው? ለምንድነው ክስማት መሰረችባቸው? አሁን አብርሃም በኋላ አሁን ሩቲና ሄርሜላ መጥቶ ልጄ አንቺ ጋ ነው፣ አብርሃም ጠፍቷል፣ ድምፁን አጥፍቷል፣ ስልኩንም አጥፍቷል ብላለች ሩትዬ። ግን አሁን ከደቂቃዎች በኋላ ደግሞ ወይም በአብርሃም ቤት ወይም በማንኛቸውም ቤት ግን ይሁን አብርሃም ልጁን ይዞ ይመጣል ብዬ አስባለሁ እኔ በበኩሌ ማለት ነው። ከዛ ደግሞ ምን ሊባል ነው? ምን አይነት ቀጣይ ክፍል ሊሰራ ነው? እንደዚህ የሩትዬ ልተወስደው በቀላሉ እንደዚህ ሩትዬ ዛሬ ሲጀመር ቪዲዮ መሰራት አልነበረበትም። ሉሌ ሳይመለስ ማለት ነው። ወይም መክሰስ ፖሊስ ይዛ እነሱ ጋር መሄድ ፖሊሶቹ እነሱ ፈልገው ያገኛሉ፣ ከየትም ይሁን ከየትም ማለት ነው። ስለዚህ ሩትዬ ዛሬ ቪዲዮ ይዘሽ መምጣት አልነበረሽ። ልጅሽ ሳታገኚ እንደዚህ መምጣት አልነበረብሽም። ያው አንቺ ታውቂያለሽ የመጣሽበትን ነገር። እኛ እንደዚህ ብለን መናገር አንፈልግም። ምክንያቱም እኛ ያየነውን ነገር ብቻ ነው የምናምነው። ቪዲዮ ላይ ያየነውን ነገር ነው የምንናገረውና። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ አሞኛል፣ ድምጼ ይቅርታ አድርጉልኝ። ትንሽ የሆነ ችግር ላይ ነኝ። እናንተ ታውቁታላችሁ። እንደዚህ ይግባችሁ ስሙን አልጠራላችሁ እና ማለት ነው። ድቅቅ ብዬላችሁ ነው ያለሁት እና ከስራ ጋር ምናምን በጣም ከባድ ነው እና ሴቶቼ፣ ውዶቼ፣ ፍቅሮቼ፣ የመዳም ቅመሞቼ ተረዱኝ። እና ሩትዬ ዛሬ ልጇ ሳታገኝ በዛውም ከሄርሜላ ጋር ቤቷ ቪዲዮ መሰራት አልነበረበትም። በቃ እኔ አዲስ ነገር ነበር የጠበኩት። ወይም ልጇን እዛ ትመጣለች ወይም ደግሞ ፖሊስ ይዛበት ትሄዳለች ብዬ አስቤ ነበር። በጣም ብዙ ነገር ተደርጓል። በጣም ብዙ ድራማዎች ተሰርቷል። በጣም ሩትዬ ላይ መሰራት የሌለበት ግፍ ተሰርቷል። ግን ሩትዬ አንድ ቀንም አንድ እርምጃ ወስዳ አታውቅም። ስለዚህ የአሁኑ ደግሞ እንደ ቀልድ ማለፍ የለባትም። ልጇን ወስዶባት ዝም ማለት የለባትም። ሕግ ያለበት ሀገር ነው ያለው። የትኛውም ሕግ ለሩትዬ ነው እንጂ የሚፈርደው ለአብርሃም አይደለም። አብርሃም እያሳየ ያለው ነገር አለ። ስለዚህ ይሄንን እያለች ብዙ ማስረጃ አላት።